በሚሊዮኖች ልብ የነገሰ ቴዲ አፍሮ በኢትዮጵያ ሰማይ ላይ የሚናኝ በሙዚቃ ስራዎቹ በብዙዎች ልብ ውስጥ እንደነገሰ ይኖረው የሙዚቃው ንጉስ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን ለሙዚቃ ወዳጆቹ እንካቹ ሊል እነሆ ዛሬ ላይ አመታት ተሻግረው ወራትም ነግደው ሳምንታትም አልፈው ጥቂት ቀናት ብቻ ከፊታችን ቀርተዋል። በዛሬ መረጃ ሰዓታችን ላይ የምናነሳው ጉዳይ ግን ከዚህ አልበም ጀርባ የነበረውን እጅግ ያልተጠበቀና ድንገተኛ ክስተት ሰዋሰው መልቲሚዲያና ቴዲ አፍሮ የተለያዩበትን ጉዳይ ነው። ይህም በተመለከተ የውስጥ አዋቂ ምንጮች አሾልከው ያወጡት ጉዳይ በርካቶችን እያነጋገረ ይገኛል። ሰዋሰው መልቲሚዲያ በስተመጨረሻ ሰዓት ለቴዲ አፍሮ ጀርባውን የሰጠበት ምክንያትና እንዲሁም ደግሞ አልበሙ ሊለቀቅ ጥቂት ቀናት ሲቀሩት ሰዋሰው መልቲሚዲያ 3 ያክል የህዝብ ድምጽ ሆነው እንደተገኙ የሚታመንባቸው የቴዲ አፍሮ ሙዚቃዎች እንዲቀነሱ የመጠየቁ ጉዳይና እንዲሁም አርቲስቱ በከፍተኛ ኪሳራ የሙዚቃ ስራውን ለመስራት በት ውሳኔ ከዚህ በተጨማሪ ውሎ የፈረሰበትን ሌላኛው ክፍያ ጋር የተያዘ ጉዳይ በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን እንድትሆኑ በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ የጥበባዊ ጉዳይ መረጃዎችን እንድታገኙ በአክብሮት የጋበዝን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት እየጠየቅን ይህን ጉዳይ በዝርዝር ወደ መመልከት የምናልፍና የምንሻገር ይሆናል። ማስደመም ያውቅበታል። እንዴት አምሮባታል ዛሬ ኢቶሪካ ብዙዎች በተስፋ የጠበቁት አመታትን አልፎ ወራትን ተሻግሮ ሳምንታትንም እንዲሁ እንዳስቆጠረ አልፎ ዛሬ ላይ ጥቂት ያክል ቀናት ብቻ ከፊታችን ቀርቷል። የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበም ለሙዚቃ ወዳጆቹ እንካቹ ተብሎ ሊበረከት ታዲያ ከዚህ አልበም መውጣት አስቀድሞ አንዳች ጉዳይ ተሰምቶ ነበር። ይሄውም የድምጻዊው አልበም የዳግመ ትንሣኤ ዕለት ይወጣል ተብሎ በተጠበቀበት ቀን ሳይሆን ቀናትን ወደፊት መጥቶ እንዲወጣ ማለትም የፊታችን ሐሙስ በ8ኛው ቀን በ8ኛው ወር በ8ኛው ሰዓት በ2018 ዓ.ም ለህዝብ ጆሮ እንደሚደርስ ተረጋግጧል። ታዲያ ይህ ውሳኔ የተወሰነው በድንገት ነው። 18 ያክል የሙዚቃ ስራዎችን ያዘውና በ8ኛው ቀን በ8ኛው ሰዓት በ8ኛው ወርና በ2018 ዓ.ም እንዲወጣ የተወሰነው ይህ አልበምና እንዲሁም ሰዋሰው መልቲሚዲያ አንዳች ውዝግብ ውስጥ ገብተውበት እንደነበር የሚያመላክቱ የቅርብ መረጃ ምንጮች በስፋት እየወጡ ይገኛሉ። መረጃዎች እንደሚጠቁሙት ከሆነም በተለይም ቱኤፍ ካፒታል ፒኤልሲ የሚባለው ድርጅት የሚያስተዳድረው ሰዋሰው መልቲሚዲያ ባለቤትነቱ በኢትዮጵያ ሜትር ትራንስፖርት አገልግሎት የቀዳሚነት ስም ያላትና እንዲሁም ደግሞ በስራ ፈጣሪነት የምትታወቀው የሳምራይት ፍቅሩ እንደሆነ ይነገራል። እርሷና ወንድሟ አብርሃም ፍቅሩ በጋራ የሚያስተዳድሩትና በእነሱ ባለቤትነት የሚተዳደረው የሰዋሰው መልቲሚዲያ ከቴዲ አፍሮ ጋር ውዝግብ ውስጥ ገብቷል። እነሱ ብቻ ሳይሆኑ ታላቅ ወንድማቸው ኤልያስ ፍቅሩ የናሆም ሪከርድስ ባለቤት እንደሆነ ብዙዎች ያነሳሉ። አንጋፋና እንዲሁም ደግሞ ትልልቅ የተባሉ ወጣት ድምጻውያን ሳይቀሩ በናሆም ሪከርድስ አማካኝነት የሙዚቃ ስራዎቻቸው ለህዝብ ጆሮ ደርሷል። ሳምራይት ፍቅሩ ታዲያ የምታስተዳድረው ሰዋሰው መልቲሚዲያ የቴዲ አፍሮ አልበም ሊለቀቅ 3 ሳምንታት ሲቀሩት 3 ለህዝብ ድምጽ የሚሆኑና እንዲሁም ደግሞ ወቅታዊ ጉዳዮችን ተንተርሰው የተዜሙ ሙዚቃዎች እንዲቀነሱ ከውሉ ውጪ ጥያቄ ቀርቦ ነበር ይላሉ የውስጥ ምንጮች። ያም ሆኖ ግን ይህ ጥያቄ በአርቲስቱ ዘንድ ተቀባይነት ባለማግኘቱ ውሉ ሊፈርስ ይችላል። አርቲስቱ ህዝብን ለማክበር ሲልም ቀደም ሲል ይለቀቃል በተባለበት ቀን አልበሙን ለማውጣት በመገደዱ ለከፍተኛ ኪሳራ ተዳርጓል ይላሉ ጉዳዩን በቅርበት የሚያውቁት እነዚህ ምንጮች። ታዲያ ከዚህ በተጨማሪ የሚነሳ አንድ ጉዳይ አለ። ይሄውም ከዚህ ስምነት ባሻገር ሰዋሰው መልቲሚዲያና እንዲሁም ደግሞ በቴዲ አፍሮ መካከል ከክፍያ ጋር የተገናኘ ውዝግብ ተፈጥሮ እንደነበር የሚናገሩት ምንጮች ሰዋሰው መልቲሚዲያ ከዚህ ቀደም በርካታ አርቲስቶች ጋር ተመሳሳይ የክፍያ ውዝግብ ውስጥ ገብቶ እንደነበር ያነሳሉ። እነዚህ ስሞታቸውን የሚያቀርቡ አርቲስቶች ይሰራንበት አልተከፈለንም በሚል ለሚዲያዎች ተደጋጋሚ አቤቱታ ሲያቀርቡ እንደቆዩ ምንጮች የሚገልጹና የሚናገሩ ሲሆን የሀገሪቱ ትልቅና ተጽዕኖ ፈጣሪ ሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በስምነት ማቆየት አለመቻሉ ደግሞ ሰዋሰው መልቲሚዲያ የአስተዳደር ክፍተት ሳይኖርበት አልቀረም የሚሉ ጭምጭምታዎች እንዲወጡ ምክንያት አድርጓል። ምንም እንኳን ሰዋሰው አልበሙን በዳግመ ትንሣኤ ዋዜማ በራሱ ዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ ግን የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ እንዲያደላ አድርጎታል ይላሉ ሁኔታውን የሚከታተሉ። ድምጻዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ ከመለሰ በኋላ ነፃነቱን በማወጅ አርቲስቱ ከገንዘብ ይልቅ ለሙያው እንዲሁም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ መሆኑን በመግለጽም
ሲያሞካሹት ተበራክቷል። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይደለም ይላሉ። ድምፃዊው ግጥምና ዜማዎችን እንደወትሮ ራሱ የሰራባቸውና የተለያየ ይዘት ያላቸው የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት ለህዝብ ጆሮ ይደርሳል ተብሏል። በ8ኛው ቀን በ8ኛው ሰዓት በ8ኛው ወር በ2018 ዓ.ም 18 ያክል የሙዚቃ ስራዎችን ያካተተው ይህ አልበም ለየት ያለ 8 ቁጥር አንዳች ነገርን የያዘ ስለመሆኑ የሚገልጹና ሐሳባቸውን የሚያካሩ እንዲበራከቱ ምክንያት ሆኗል። ከቀናት በፊት ቴዎድሮስ ካሳሁን ቴዲ አፍሮ በራሱ ይፋ የፌስቡክ ገጽ ባሰፈረውና ለበርካታ አድናቂዎቹ ባስተላለፈው መልእክት ሐሙስ እንደሚለቀቅ ማረጋገጫ ሰጥቷል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ኢትዮሪካ የፊታችን ሐሙስ ማለትም ሚያዝያ 8 ቀን 2018 ዓ.ም ልክ ከቀኑ 8 ሰዓት ጀምሮ 18 ያክል የሙዚቃ ስራዎችን ያካተተው አልበሙ ለሙዚቃ አፍቃሪያን ይደርሳል። በመላው ሙዚቃ አፍቃሪያን ዘንድ በከፍተኛ ጉጉት ሲጠበቅ የነበረው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 5ኛ አልበም የሆነው ኢትዮሪካ የቀን ለውጥ ተደርጎለት የፊታችን ሐሙስ እንዲለቀቅ የተወሰነው በድምፃዊው ውሳኔ እንደሆነ ተገልጿል። ቀደም ሲል ዳግመ ትንሣኤ ዕለት ይወጣል ተብሎ ቀጠሮ ተይዞለት የነበረ ቢሆንም አሁን ግን የቀናት ማሻሻያ እንዲያደርግም ምክንያት ሆኗል የተባለው። ከዚህ ጋር በተገናኘ የቅርብ ምንጮች እንደዘገቡት ከሆነ 8 ቁጥርን መሰረት ካደረጉ አስገራሚ አጋጣሚዎች ጋር እንዲታጀብ ሆኖ ለሙዚቃ አፍቃሪያን አንዳች መልእክት የሚተላለፍበት ይሆናል ተብሎ ይጠበቃል። የሚለቀቅበት ቀን ሚያዝያ 8፣ የሚለቀቅበት ሰዓት ከቀኑ 8 ሰዓት፣ የሚለቀቅበት ወር በኢትዮጵያ የዘመን አቆጣጠር 8ኛ ወር ዓመተ ምህረቱ 2018። በውስጡ የተያዙት ሙዚቃዎች 18 መሆናቸው ደግሞ የበለጠ ትኩረት የሚስብ ነው። ድምፃዊው አልበሙን ካቀደው ቀን ቀደም ብሎ ለመልቀቅ መወሰኑ በጉጉት ሲጠባበቁ ለነበሩ አድናቂዎቹ ትልቅ የምስራች ሆኗል። ኢትዮሪካ የኢትዮጵያን የሙዚቃ ኢንዱስትሪ ዳግም ያነቃቃል ተብሎ የሚጠበቅ ሲሆን በዕለቱ በተለያዩ ዲጂታል መተግበሪያዎችና በድምፃዊ ማህበራዊ ትስስር ገጾች በቀጥታ እንደሚለቀቅም እየተጠበቀ ይገኛል። ውድ ቤተሰቦቻችን እኛም ለድምፃዊው መልካም ምኞታችን እንመኛለን። እንዲሁም ደግሞ ዓመታትን ለናፈቁ የሙዚቃ ወዳጆቹ የሙዚቃ ጥማቸውን የሚቆርጡበት ጣፋጭ አልበም እንዲሆን እየተመኘን የዛሬ ቆይታችንን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ እየጠየቅን እየጋበዘን የዛሬውን የቴዎድሮስ ካሳሁን ቴዲ አፍሮና እንዲሁም ደግሞ የሰዋሰው መልቲሚዲያ ውዝግብና ውስጥ አዋቂ ጉዳዮች ያወጡትን መረጃ ያጋራንበት ሰዓት እዚህ ጋር ይቋጫል። በያላችሁበት ጥሩ መልካም ጊዜን እንመኛለን። ኢትዮሪካ